ይህ የ2017 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለው ነው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 1 የኢትዮጵያ ፍጹማዊ መገኛ የሆነው የትኛው ነው? ሀ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ ኬንትሮስ። ለ ከ0 ዲግሪ ሰሜን እስከ 12 ሰሜን ኬክሮስ እና ከ30 ዲግሪ ምስራቅ እስከ 45 ዲግሪ ምስራቅ ኬንትሮስ። ሐምሮሃ ከ5 ዲግሪ ሰሜን እስከ 20 ዲግሪ ሰሜን ኬክሮስ እና ከ25 ዲግሪ ምስራቅ እስከ 50 ዲግሪ ምስራቅ ኬንትሮስ። መ ከ10 ዲግሪ ሰሜን እስከ 18 ዲግሪ ሰሜን ኬክሮስ እና ከ35 ዲግሪ ምስራቅ እስከ 55 ዲግሪ ምስራቅ ኬንትሮስ። ረጋ ብላችሁ አስተውላችሁ ስትሰሩ ትክክለኛው መልስ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ ኬንትሮስ የሚለው ይሆናል መልሱ። ፍጹማዊ መገኛ የሚገለጸው በኬክሮስ እና በኬንትሮስ መስመሮች ነው። ኢትዮጵያ በምስራቅ አፍሪካ የምትገኝ ሲሆን መገኛዋም ከ3 እስከ 15 ዲግሪ ሰሜን እና ከ33 እስከ 48 ዲግሪ ምስራቅ ነው። ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው ሀገር ከኢትዮጵያ ጋር ድንበር ይጋራል? ሀ ኡጋንዳ፣ ለ ታንዛኒያ፣ ሐመሮሃ ኤርትራ፣ መ ሩዋንዳ። ኤርትራ ካላችሁ ትክክል ነው። ምክንያቱም ኢትዮጵያ በየብስ ከኤርትራ፣ ከጅቡቲ፣ ከሶማሊያ፣ ከኬንያ፣ ከደቡብ ሱዳን እና ከሱዳን ጋር ትዋሰናለች። ኤርትራ በሰሜን በኩል የኢትዮጵያ አጎራባች ሀገር ናት። ጥያቄ ቁጥር 3 ተማሪ ጸጋዬ ኬክሮስ 9 ዲግሪ ሰሜን እና ኬንትሮስ 39 ዲግሪ ምስራቅ በመጠቀም በኢትዮጵያ ካርታ ላይ የትኛውን ቦታ እንደሚያሳይ ይገመታል? ሀ አዲስ አበባ፣ ለ ላሊበላ ቤተክርስቲያን፣ ሐመሮሃ ሰሜናዊ ተራሮች፣ መ ግድብ ላይ ያለ ፓርክ። አዲስ አበባ ካላችሁ ትክክል ነው። ምክንያቱም የአዲስ አበባ ትክክለኛ መገኛ 9 ዲግሪ ሰሜን ኬክሮስ እና 38 ዲግሪ እስከ 39 ዲግሪ ምስራቅ ኬንትሮስ አካባቢ ነው። ይህ መገኛ የሀገሪቱን መሃል ማሳያ ነው። በጣም ጥሩ። ወደ ጥያቄ ቁጥር 4 ስንሄድ ተማሪ መስፍን የኢትዮጵያን ንድፍ ካርታ ሲሰራ የትግራይ ክልል ከአዲስ አበባ ጋር ያለውን አንጻራዊ መገኛ ለማሳየት የሚያስፈልገው ምንድን ነው? ሀ ትግራይን ከአዲስ አበባ ደቡብ ምስራቅ ላይ ማስቀመጥ፣ ለ ትግራይን ከአዲስ አበባ ሰሜን ምዕራብ ላይ ማስቀመጥ፣ ሐመሮሃ ትግራይን ከአዲስ አበባ ደቡብ ምስራቅ ላይ ማስቀመጥ፣ ወይስ መ ትግራይን ከአዲስ አበባ ሰሜን ምስራቅ ላይ ማስቀመጥ? የትግራይ ክልል ከአዲስ አበባ ጋር ያለውን አንጻራዊ መገኛ ለማሳየት ትክክለኛው ማስቀመጫ ትግራይን ከአዲስ አበባ ሰሜን ምስራቅ ላይ ማስቀመጥ የሚለው ነው። አንጻራዊ መገኛን ለመግለጽ አቅጣጫዎችን ማለትም ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እንጠቀማለን። ትግራይ ከአዲስ አበባ በስተሰሜን አቅጣጫ ስለሚገኝ በካርታው ላይ ከላይ በኩል መቀመጥ አለበት ማለት ነው። መልካም። ወደ ጥያቄ ቁጥር 5 ስንሄድ ቁስ አካል ማለት ምን ማለት ነው? ሀ ማንኛውም ቦታ የሚይዝና መጠነቁስ ያለው፣ ለ ቀለም ወይም ግርዶሽ ያለው፣ ሐመሮሃ ኃይል የሚፈጥር፣ ወይስ መ ቅርጽ ወይም መጠን ያለው? ትክክለኛው መልስ ማንኛውም ቦታ የሚይዝና መጠነቁስ ያለው የሚለው ነው። በሳይንስ ትርጓሜ ቁስ ማለት መጠነቁስ ያለውና ቦታ የሚይዝ ማንኛውም ነገር ነው። ለምሳሌ ድንጋይ፣ ውሃ፣ አየር እነዚህ የቁስ አካል ምሳሌዎች ናቸው።
እስቲ ቁስ አካል ያልሆነ ነገር ምን አለ የምታውቁት? አስተያየት መስጫው ላይ ጻፉልኝ። ጥያቄ ቁጥር 6 ሁለትና ከሁለት በላይ ከሆነ ንጥረ ነገሮች በኬሚካዊ መስተጋብር የሚፈጠር ልዩ ቁስ የሆነው የቱ ነው? ሀ ቤዝ፣ ለ ጨው፣ ሐመሮሃ ውሁድ፣ መ ኦክሳይዶች። ውሁድ ካላችሁ ትክክል ነው። ምክንያቱም ውሁድ የሚፈጠረው የተለያዩ ንጥረ ነገሮች በኬሚካዊ መንገድ ሲጣመሩ ነው። ለምሳሌ ውሃ የሃይድሮጅን እና የኦክሲጅን ውሁድ ነው። ጥያቄ ቁጥር 7 አሲድ ከቤዝ ጋር ሲጸገበር ምን ይፈጠራል? ሀ ኦክሳይድ፣ ለ ጨው፣ ሐመሮሃ ቤዝ፣ መ አሲድ። ጨው አላችሁ? ትክክል ነው። ምክንያቱም አሲድ እና ቤዝ እርስ በርስ ሲዋሃዱ ገለልተኛ መስተጋብር ይፈጥራሉ። የዚህ መስተጋብር ውጤቶች ጨውና ውሃ ናቸው። ስለዚህ ትክክለኛው መልስ ጨው የሚለው ነው ማለት ነው። እንቀጥል። ጥያቄ ቁጥር 8 የጉልበት ምንጭ የሆነው የቱ ነው? ሀ ውሃ፣ ለ ፕላስቲክ፣ ሐመሮሃ ብርጭቆ ወይስ መ ወረቀት? ውሃ ካላችሁ ትክክል ነው። ምክንያቱም ውሃ የሚፈስበትን ጉልበት በመጠቀም የኤሌክትሪክ ኃይል ማመንጨት ይችላል ከተሰጡት አማራጮች መካከል። ይህም የሃይድሮ ኤሌክትሪክ ኃይል ይባላል። ዘጠነኛ ድምፅ በየትኛው ቁስ በፍጥነት ይተላለፋል? ሀ በአየር፣ ለ በውሃ፣ ሐመሮሃ በብረት ወይስ መ በባዶ? ባዶ ማለት ወና ማለት ነው። በዚህ አጋጣሚ ትክክለኛው መልስ በብረት የሚለው ሲሆን ለዚህም ምክንያቱ ድምፅ ሞገድ ስለሆነ ለማለፍ ቁስ ይፈልጋል። በጠጣር ነገሮች ውስጥ ደግሞ ህዋሳቱ ተቃራቢ ስለሆኑ በፍጥነት ይተላለፋል። ብረት ጠጣር በመሆኑ ከአየርና ከውሃ በበለጠ ፍጥነት ድምፅን ያስተላልፋል። ድምፅ በወና ወይም በባዶ ውስጥ አይተላለፍም። የተከበራችሁ የዚህ ቻናል ተከታታዮች የዛሬው ክፍል 1 ጥያቄ አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። እዚህ ቻናል ላይ የተለያዩ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 10 ከሚከተሉት ውስጥ በኢትዮጵያ ከዋና ዋና የአየር ንብረት አይነቶች ውስጥ የሚመደበው የቱ ነው? ሀ ሞቃታማ እና ደረቃማ፣ ለ ቀዝቃዛና እርጥበታማ፣ ሐመሮሃ ሞቃታማ እና እርጥበታማ፣ መ ሞቃታማ እና ደረቅ። ሞቃታማና እርጥበታማ ካላችሁ ትክክል ነው። ኢትዮጵያ በሐሩር ክልል ውስጥ ስለምትገኝ አብዛኛው አካባቢዋ ሞቃታማና ዝናባማ ወይም እርጥበታማ ነው። ይህም ለተለያዩ እጽዋትና እንስሳት እድገት ምቹ ሁኔታን ይፈጥራል። 11ኛ የኢትዮጵያን የአየር ንብረት በዋናነት የሚቆጣጠረው ምንድን ነው? ሀ የውቅያኖስ ፍሰቶች፣ ለ ከኢኩዌተር ርቀት፣ ሐመርሃ የአፈር አይነት፣ መ ኬክሮስና ከፍታ። ኬክሮስና ከፍታ አላችሁ? ትክክል ነው። ምክንያቱም በኢትዮጵያ የአየር ንብረት ላይ ከፍተኛ ተጽዕኖ ያለው የከፍታ ልዩነት ነው። ከፍታ በጨመረ ቁጥር የአየር ሙቀት እየቀነሰ ይሄዳል።
ጥያቄ ቁጥር 12 በኢትዮጵያ ስምጥ ሸለቆ ውስጥ የሚገኙ ሐይቆች የተለመደ ባህሪያቸው የሆነው ሀ ሁሉም ንጹህ ውሃ ያላቸው ሐይቆች ናቸው። ለ በከፍታ ቦታዎች ይገኛሉ። ሐመርሃ በዝቅተኛ ስፍራዎች የሚገኙና ብዙውን ጊዜ ጠባብ ናቸው። መ በወቅታዊ ለውጦች አይጎዱም። ትክክለኛው መልስ በዝቅተኛ ስፍራዎች የሚገኙና ብዙውን ጊዜ ጠባብ ናቸው የሚለው ነው። የስምጥ ሸለቆ ሐይቆች በመሬት መንቀጥቀጥ በተፈጠሩ ዝቅተኛ ስንጥቆች ውስጥ የተከማቹ ናቸው። አብዛኛዎቹ ሐይቆች ጨዋማ ባህሪ ያላቸውና በሸለቆ ወለል ላይ የሚገኙ ናቸው። በጣም ጥሩ። ወደ ጥያቄ ቁጥር 13 ስንሄድ ለአካባቢ ብክለት ዋና ምክንያቶች የትኞቹ ናቸው ይላል። ሀ ዛፎችን መትከልና መንከባከብ። ለ የፕላስቲክ ምርቶችን እና ቆሻሻ ቁሶችን በተገቢው ሳይጠቀሙ መጣል። ሐመርሃ ንብረቶችን እንደገና መጠቀምና ማደስ። መ የተፈጥሮ ሀብቶችን በተገቢው መጠቀም። መልሱ የፕላስቲክ ምርቶችን እና ቆሻሻ ቁሶችን በተገቢው ሳይጠቀሙ መጣል የሚለው ሲሆን ለዚህም ምክንያቱ ቆሻሻን ያላግባብ መጣል አየርን፣ ውሃንና አፈርን ይበክላል። በተለይ ፕላስቲክ በቀላሉ የማይበሰብስ በመሆኑ ለአካባቢ ብክለት ዋነኛ መንስኤ ነው። ጥያቄ ቁጥር 14 በሰሜን ኢትዮጵያ በጣም የተለመዱ ባህላዊ ክንዋኔዎች የሆኑት የትኛዎቹ ናቸው? ሀ ገናና ቡሄ። ለ አሸንዳ፣ ሻደይና ሶለል። ሐመርሃ ጨምበላላ እና የለቅሶ ስነ ስርዓቶች። መ የሰርግ ስነ ስርዓቶች እና በዓላት። መልሱ አሸንዳ፣ ሻደይ እና ሶለል የሚለው ነው። አሸንዳ በትግራይ እና በአማራ አካባቢዎች፣ ሻደይ ዋግምራ እና ሶለል ደግሞ በራያ በሰሜኑ የሀገሪቱ ክፍል የሚከበሩ የልጃገረዶች ባህላዊ በዓላት ናቸው። እነዚህ በዓላት የባህል መገለጫና የቱሪስት መስህቦችም ናቸው። 15ኛ የኢትዮጵያ የቋንቋ ቤተሰብ የሆነው የትኛው ነው? ሀ ኢንዶ አውሮፓዊ እና ሲኖ ቲቤታን። ለ ኦስትሮኔዥያን እና ኒጀር ኮንጎ። ሐመርሃ አፍሮ ኤሲያዊ እና ናይሎ ሰሃራዊ። መ ድራቪያን እና ዩራሊክ። መልሱ አፍሮ ኤሲያዊ እና ናይሎ ሰሃራዊ የሚለው ነው። የኢትዮጵያ ቋንቋዎች በሁለት ትልልቅ ቤተሰቦች ይመደባሉ። እነሱም አፍሮ ኤሲያዊ ማለትም ሴማዊ፣ ኩሻዊ፣ ኦሞዊ እና ናይሎ ሰሃራዊ ናቸው። ይህም የሀገሪቱን የቋንቋ ብዝሃነት ያሳያል። 16ኛ የኢትዮጵያ የተፈጥሮ የቱሪስት መስህብ የሆነው የትኛው ነው? ሀ እንደ ላሊበላ ያሉ ታሪካዊ ቦታዎች። ለ የባህል ቅርሶችና የዕደ ጥበብ ውጤቶች። ሐመርሃ ቤተ መዘክሮችና የማስታወሻ ቦታዎች። መ ልዩ የመልክዓ ምድር አቀማመጥ። እንደ ላሊበላ ያሉ ታሪካዊ ቦታዎች አላችሁ? አይደለም። ምክንያቱም የኢትዮጵያ የተፈጥሮ የቱሪስት መስህብ የሆነው ስለሚል ትክክለኛው መልስ ልዩ የመልክዓ ምድር አቀማመጥ የሚለው ነው። ተፈጥሯዊ መስህብ ሲባል በሰው እጅ ያልተሰሩ እንደ ተራሮች፣ ፏፏቴዎችና ፓርኮች ያሉ ናቸው። ላሊበላና ቤተ መዘክሮች ሰው ሰራሽ ወይም ባህላዊና ታሪካዊ መስህቦች ናቸው። 17ኛ የቱሪዝም ኢንዱስትሪን የሚጎዳ ተግዳሮት የሆነው የትኛው ነው? ሀ የቱሪዝም መስህቦችን ደካማ የማስተዋወቅ እና የገበያ ሁኔታ። ለ የቱሪስቶች ብዛት መጨመር። ሐመርሃ የትራንስፖርት ወጪ ከፍተኛ መሆን። መ በሀገር ውስጥ የባህል በዓላት መብዛት።
የቱሪዝም መስህቦች ደካማ የማስተዋወቅና የገበያ ሁኔታ ካላችሁ ትክክለኛው መልስ እሱ ነው። ምክንያቱም የሀገርን መስህቦች በሚገባ አለማስተዋወቅ የጎብኚዎችን ቁጥር ይቀንሳል። መሰረተ ልማት አለመሟላትም ለቱሪዝም እድገት እንቅፋት ነው። ጥያቄ ቁጥር 18 በሀገራችን የሚገኙ ጎጂ ልማዳዊ ድርጊቶች የትኞቹ ናቸው? ሀ የአበባ በዓል አከባበር፣ ለ ባህላዊ ሙዚቃ ማሰማት፣ ሐመርሃ የዕለታዊ የገበያ ጉብኝት፣ መ የሴት ልጅ ግርዛት። በሀገራችን የሚገኙ ጎጂ ልማዳዊ ድርጊቶች ከሚባሉት መካከል አንዱ የሴት ልጅ ግርዛት ነው። ጎጂ ልማዳዊ ድርጊቶች በሰው ጤናና ደህንነት ላይ ጉዳት የሚያደርሱ ናቸው። የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ እና ጠንቋይ ቤት መሄድ የጎጂ ልማዶች ምሳሌዎች ናቸው። ጥያቄ ቁጥር 19 በኢትዮጵያ የድርቅ ምክንያት የሆነው የቱ ነው? ሀ የዝናብ መጠን መጨመር፣ ለ የጫካ አካባቢዎች መስፋፋት፣ ሐመርሃ የአየር ጠባይና የአየር ንብረት መለወጥ ወይስ መ የውሃ ሀብት አስተዳደር መሻሻል። የአየር ጠባይና የአየር ንብረት መለወጥ ካላችሁ ትክክል ነው መልሳችሁ። ምክንያቱም የደን መጨፍጨፍ የአየር ሁኔታን በማዛባት የዝናብ እጥረት ወይም ድርቅ ያስከትላል። ዛፎች ለዝናብ መፈጠር ትልቅ ሚና ስላላቸው ደን ሲጠፋ ድርቅ ይከሰታል። ወደ ክፍል 1 የመጨረሻው ጥያቄ ደረስን። ጥያቄ ቁጥር 20 በበለጸጉ ሀገራት ድርቅ ከተከሰተ በኋላ ረሃብ የማይከሰትባቸው ምክንያት ምንድን ነው? ሀ ከተለያዩ የምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎታቸውን ስለሚያሟሉ፣ ለ ሙሉ በሙሉ በግብርና ላይ የሚመረኮዙ ስለሆኑ፣ ሐመርሃ ድርቅ በጭራሽ አይከሰትባቸውም፣ መ ሁሉንም ምግብ ከሌሎች ሀገሮች ስለሚያስገቡ። ትክክለኛው መልስ ከተለያዩ የምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎታቸውን ስለሚያሟሉ የሚለው ነው። ለዚህ ደግሞ ምክንያቱ የበለጸጉ ሀገራት በግብርና ላይ ብቻ ጥገኛ አይደሉም። በኢንዱስትሪና አገልግሎት ዘርፍ ጠንካራ ኢኮኖሚ አላቸው። ድርቅ ቢከሰት እንኳን ምግብ የመግዛትና የማከማቸት አቅማቸው ከፍተኛ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ ጥያቄ፣ ጥቆማና አስተያየት ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። እስካሁን ምናልባት እየፈጠንኩ ወይም እየዘገየሁ ከሆነ የመጣሁት ቪዲዮን እያስቆማችሁ በጥሞና ተከታተሉት። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ደግሞ በቴሌግራም ቻናላችን ሃውቲው ላይ ገብታችሁ ቻናሉን ጆይን በማድረግ ታገኛላችሁ። ዛሬ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። በክፍል 2 እንገናኝ።